እንደላከ የነገረኝ ኤምባሲ ነው ብለሽኛል። እነ ሙኒትም ይሄን ጉዳይ አያውቁትም። ሃከር እንደወሰደ ነው የሚያውቁት አልሽ። ዋሻው ዛሴት መሲ ብርጅስቶን እንትና ወርቁ አይተ ነው የትግራይ ልጆች ካሜራ ውስጥ እንዳይገቡ አለ። እኔ እንኳን አንቺን ይቅርታ አውቃለሁ ታውቂያለሽ እንትን ያልኩትን ብሎ ደውሎ ነግሮኝ ነው አላልሽ? ከዛ ቡቺ መታል አንቺ ምን ብላ ነገረችሽ? እኔ ምን ላርግ ታዝዤ ነው ስትል መሲን ብርጅስቶን አስጠርተሽ ቡቺ ባለችበት አንቺ ነግረሽላት ከዛ መሲ ተረርታ ካንገት በላይ ቢሆንም ታረቀን ነው ተናነቀን በሚል መጡና አንድ ሁለት ድራማ ሰሩ። ግን ከውስጣቸው አልሄደም። ገብቶሻል? ይሄ አይደል ዋሻው? የማን ነው አዲስ ወሬ? የኔ ነው ያንቺ ነው አዲስ ወሬ? እኔም አወጣለሁ ያልሽው አጀንዳውን ስትጀምሩ ደውለሽ አስገብኛል ያልሽው ነይ አሁን ገስት ላይ ቲክቶክሽን አክቲቭ አድርገሽ የለ ነይ እውነት ካለሽ በኦዲዮ እንነጋገራለን። የማ ሄለን ነው ምስጥር ያላት ወይስ የላት? እኔ እኮ ያንዳንዱን ማናገራችሁን ላይቭ ላይ የምናገር ሰው ነኝ እኮ። ሙኒትን ጥሪ ያቀረብኩላት ባለፈው ሙኒት በውስጥ አናግሪ ያልኳት አንድ ይሄን ነገር ልጀምር እንደሆነ ለሷ ፍንጭ እየሰጧት ነው። ሙኒት ደጋግማ ደወለችልኝ። ስትደውል ራሷ መሲ ራሷ ሳራ ባል የገዛችሁ አብራችሁ ግሩፕ ቁጭ ብላችሁ እየደወላችሁልኝ እንደሆነ ሙኒት ቁጭ ብላችሁ ሻይ ቡና አንቺ ጋር ነበሩ እነሱ ባሉበት እንደደወልሽልኝ እኔ ያውቅ ነበር ሙኒት። እሺ ያ በቴክስት ምን አልኩሽ? ሙኒት የሆነ ሰው የአይኑ ከለር ስላላማረኝ አንቺ ሞራል ብቻ ስጪኝ ነው ያልኩሽ። በውስጥ እናውራ ስትይ በፊት ለፊትም በውጭም እኮ እኔ አንድ አይነት ስለማወራ አይ እንደዛ ብዬ አስፈላጊነቱ እንደማይታወቅ ጻፍኩልሽ አይደል? እኔ እንደዚህ ነኝ። ዛሴት አይ ያው የሆነ የጨመርኩት ነገር አለ። ምንድነው ያለችኝ? ገደል አስገባሻለሁ አለች። እና በምን ተነሳ ወደሚለው ሊሄድላችሁ ነገሩ በምን ተነሳ እንደሚለው ሊሄድላችሁ በምን ተነሳ መሰላችሁ? 4000 ኮፒ ሊንክ አርኩት። ኮፒ ሊንክ እንትን አልኩት። ታብታብ በኔ ጊፍት ካላገኘ ምናምን እንዳያስወጣኝ እንትን አልኩት። አድርጉት ጋይስ በምን እንደተነሳ። አሁን ቀደም የመጨረሻ ያሰማችሁ ኦዲየንስ ጋር የተያያዘ ነው ስለ ዮዳብ ጊፍት በሚለው ማለት ነው። እሺ ያ ሂዱ ለመጣውላችሁ ዛሴት ያ እናንተ ተብተብ ብቻ አርጉ። ወሬውን ለኔ ተውን። ከየትም ቀርምቼ ነው ማመጣላችሁ። እኔን ጭራሽ ታስፈራሪኛለሽ? ለራሴ ኑሮ አስፈራርቶ አይደለም ዝቶብኝ ተፍቶብኝ የሄድኩ ሰው ነኝ እኔ። ኑሮ የዛተብኝ እንዲህ ሀክቱ ብሎ የተፋብኝ ሰው ነኝ። ግን ከቀልብሽ እንድትመለሺ አባንተ ሰጥቼሽ ነበር፣ እድል ሰጠውሽ። ከቀልብሽኝ እኔም መረጃ አለኝ ሪከርድ አለኝ ስትይ እኔ ላይቭ ላይ ማውራውን ነገር ነው ማውራው። እቺ ልጅ ይሄ ነገር ቢወጣና ቢገባ ለማን ውርደቱ እንደሆነ እንኳን አታስብም ብዬ አንድ ቀን ሁለት ቀን በድንገት ይሄን ነገር አንስቼ እኮ ልብ ድካም እኮ ላስይዝሽ ይችል ነበር። ግን አባንተ ሰጥቼሻለሁ። አይሽ አንዳንድ ጊዜ ብር እንጂ ዕውቀት ጭንቅላታችን ሳይቀር ሲቀር እየተነገረን አይገባንም። ዶማዎች ነን፣ ዶማን አሁን ለራስሽም ነርቫ ማሮጊት ነሽ። አሁን ተርበትበች ውጭ ጉዳይ ሚኒስቴርን አሁን ጥሬው እኔ ጋር ይምጣ። እንኳን አንቺ ልቃሚ ነርቫ ማሮጊት አይደለሽም። ህዝባችን አላግባብ የተጠቃ ሲመስለን መንግስትን ከጥፍር እስከ ራሱ ልኩን ስንነግር የነበርን ሰዎች ነን። ገብቶሻል? ማነሽ አንቺ? አንቺ እኔን ታስቆሚኛለሽ? እኔን ያስፈራራሽኝ? እኔ ያንን ያስፈራራሽኝ ማየት ፈልጋለሁ። ጋይስ በዚህ ቲክቶክ አስወጣን፣ በዚህኛው ገስት ላይ ባለው ስለምገባ ይሄም የኛ ቲክቶክ ነው። ከፈለጋችሁ ፎሎ አድርጉት።
ዛሴት ያ ከፈለጋችሁ አድርጉት። ከዚህ ሲያስወጣም በዚህ ቀጥታ ስለምንገባ ማለት ነው። ቴንክ ዩ። በጊፍት ከጠበቃችሁ ቲክቶክ በእኔ ብር ካገኘን እንደዚህ አይነካኝ። ቲክቶክ ለራሱ ሙሰኛ ነው። ጉቦ አፉስ ከተካሽክለት ምንም አባቱ አይነካ። ገብቶቹ ወይገኒ ማሊን ሲጎል በረካተ ያቡ የእውነት በረካው ቴንክ ዩ በሉልኝ። ገንዬ እንጋይ ያ እየጠጣሽ ቀላለው እንደምጠጣው ደግሞ የወይን ብርጭቆ ምናምን እንዳይለኝ ይሄ ቲክቶክ ያ ሳራ ስለ ጆከር ማን የነገረኝ? አንቺ ነሽ አይት ዱባይ እንዳለ ቡቺ ይሄ የሚዘዋወረው ፎቶ እኮ የሱ ነው ብላ እንደነገረችሽ እኔ ቤት አይመጣም። እዛ ማን ነው የሚባለው ዘፋኙ? ይሄ የአማርኛ ዘፋኙ ይሄ ማን ነው የምትሉት? ማን ነው የሚባለው? ይሄ የጎጃሙ ዘፋኝ ማን ነበር ስሙ? ይሄ እስክታ ድምፁ ደስ የሚለው ልጅ ማን ነው ስሙ? ዳኜ ዋሌ። እዛ ዳኜ ዋሌ ቤት ነው ተሰብስበው የሚውሉት አላልሽ? እኔ ዱባይ እንዳላውቅ ነበር እንዴ? ያ እኔ ኡጋንዳ ሆኖ ነበረ ምግብ ቤት ተሰብስበው ቁጭ ብለው እየበሉ እዛ የነበረ ሰው ሄለን ጆከርን እዩ ብለው ነጭ በነጭ ለብሰው ካሜራውን እንትን አደረጉና አጠፉ። እኔ እዛ ነበር ማውቁ ዱባይ እንዳለ ዳኜ ዋሌ ቤት ከዛ እንደማይጠፉ የተናገርሽው። እኔ ቤትማ አይመጡም ምክንያቱም ኤምባሲዎች ስለሚመጡ አልሽኩ። ገብቶሻል? ያ ራይት። ስለ ፍቄ ቁርጥ ቤት ስጋ የሞተ ከብት እንደሚሸጡና ቁርጥ ስጋ እያሉ እርጉዝ ከብቱን ላይ ያረዱ ህዝብን እንደሚያበሉ የነገርሽኝ አንቺ አይደለሽ እንዴ? ፍቄ ቁርጥ ስጋ ጥሬ ስጋ ቤት የሞተ ከብት እየሸጡ እያረዱ ይሸጣሉ። ይሄን ነገር እኔና ቡቺ መኪና ውስጥ አብረን ሆነን ጆከር ደወለላት። የሳራ ምን ነው የሚባለው? ይሄ ምን ነው የታሜ ሺሻ ቤት ያለበት ስቴት ምንድን ነው የምትሉት እናንተ? ብቻ ስቴቶቹን ንገሩኝ። የታሜ ስቴት ሺሻ ቤት ነው እሱ የሚሰራበት ልበሉት። ማን ነው የምትሉት? ማን ነው የሚባለው? ሀገሩን ጥሩልኝ። ኢማራት አለ እንትን ስቴቱ አጅማን ያ አጅማን ያለው የኔ ሬስቶራንትም ወቀሳ እንደደረሰበትና የፍቄ ጥሬ ስጋ ቤት ጥሬ ነው ጥሬ እንትን ሙሉ ሬስቶራንቱ ከነፎቶ አለ። እሱ የሞተ ከብት እያረዱ እንደሚሸጡ የራስሽም ከብት በፓኪስታን እያሳረዳችሁ ጫካ ላይ እንደምታመጡ ገብቶሻል? ከዛን ይሄ ኢንፎርሜሽን ጆከር ጋር ይደርስና ይሄን ነገር ልናወራው ነው ሲል ከዛን ቡቺ ካንቺ ጋር አንድ መኪና ላይ እየተሄዳችሁ እኔ ምልልሃለሁ እንደዚህ ነገር ይሄን ነገር ብላ ያንን አስቆመች። ከዛን ስለ ፍቄ ግን ስለማላውቃለች ከዛን ምን ነው የምታወሩ ሲል እንደዚህ አሉ ብለሽ የነገርሽን አንቺ ከዛን ቪዲዮ እንኳን አለ እዚህ አልሽ። ቪዲዮን ስል አንቺ ወሬ መቼ ያመልጥሻል ይደርስሻል አልሽ። ቪዲዮም ደረሰኝ። የሞተ ከብት ሲያርዱ የታረደው በሬ ውስጥ ከሆዷ ውስጥ እንደዚህ ህፃን ጨቅላ በሬ እንትን ሌላ ጠጅ ሲወጣ ያይቻለሁ አለኝ። እኔ ጋር 18 ፎቶዎች አለኝ። ዋና የነገርሽኝ ግን አንቺ ነሽ። እነ ጆከርም ካላወራም ብለው ያዙ ልቀቁኝ እያሉ ነው። ሳይደራደሩ አይቀርም። ዳኜ ዋሌ ቤት ማነው ገብረ ኢየሱስ ነው ገብረ ጂኒ የሚባለው የባለ ሀብት አይኑን ያመዋል የምትሉት ሰውዬ ከሱ አማካኝነት ብር ሳይወስዱ አይቀርም ብለሽ የተናገርሽው አንቺ ነሽ። ለዛ ይመስለኛል ዝም ያለው። አንቺስ ምን ነው ዝም አልሽ? ገብቶሻል? እንደዛ አልሽ። ዋሻው
ቡቺ እኔ ከዋሸው መኪና ውስጥ ሆነሽ አይደለም ጆከር የደወለልሽ በዚህ ጉዳይ ላይ የእሷንም ሆቴል ቤት ሲናገር በዚህ አንገቴን እሰጣለሁ ብለሽ ቃል አልገባሽም አንቺ? ዋሻው እኔ መታችሁ እንድታወሩ አይደለም ከሊናችሁ ጋር አውሩ። አራነጠ እንደዚህ አይነት ነገር ሲወጣ ሄለናች የምትዋረደው አንቺ። እድሉን ሰጥቼሽ ነበር እኔም አወጣለሁ አልሽ። እንድታወጪ ይፈልጋለሁ። እንደገና ደግሞ ነግሬሽ ነበር በዚህ ጉዳይ ላይ ዱባይ ያሉ እነ መሲንም እነ ሙኒትንም እዚህ ጉዳይ ላይ እንዲገኙ ስላደረኩኝ እዚህ ነገር ላይ እህቴ ዲስከስ ማድረግ ከፈለግሽ ኤምባሲና ውጪ ጉዳይን ይዘሽ እዚህ አጀንዳ ላይ ውይይት ብናደርግ ብዬ ጥሪ አቅርቤልሽ በትትና የዲፕሎማሲ ማመልከቻ ልኬልሻለሁ። ራይት ማመልከቻ ልኬልሻለሁ። ምክንያቱም ዲፕሎማሲ ነኝ። በክብር ነው ጥሪ ያቀረብኩልሽ። እናንተ ጀምሩት እኔ ጨርስሻለሁ አልሽ። ማለቅን የተመኘሁት ለዛ ነው የመጣሁት። ለዛ ማለቅ እንዴት እንደምትጨርሽ ማወቅ ፈልጋለሁ። እስቲ ብርሽ እድሜ ጨምርልሽ ይሆን? ይሄ ነርቭሽን ያስታግስልሽ ይሆን? አይ ሲት ሚዲያ ላይ ባደረጋችሁት መሰሪነት የማውራት መብት አለኝ። ገብቶሻል? ያ እዛ ሴት ለያንዳንዱ ሙሉ ሪከርድ አለ። ለያንዳንዱ አሁን እስካሁን ያሰማችሁ 2 ሪከርድ ራይት? 2 አይደል? 2 ይሄ ሁላ ያንቺ ሪከርዶች ናቸው። ይሄ ሁላ ራይት? እስካሁን 2 ነው የሰማችሁት። አሁንም እድላለሽ መተሽ ይቅርታ ትጠይቂኛለሽ ወይም ደግሞ እያንዳንዱ ቪዲዮ በየቀኑ አወራበታለሁ። እኔ ጅል አይደለሁ ያለኝን እንቁላል ሁላ በአንድ ቅርጫትን ማስገባ። ዛሴት ደምሽ ፈልቶ ወደ እርምጃ እንድትሄጂ ነው እየመጣው ደምሽን ማፈላሽ። ገብቶሻል? አምን ነው የምትሉት የስቴታውን የጠራሁት። እሺ 10 አጅማን ምግብ ቤትሽን ዲኮር የሰራው ልጅ ውሃ የገባ ጊዜ ዲኮር የሰራው ብሩን ክፈዩ። መጀመሪያ 3500 ድራሙ ክፈዩ። የቴዲ ራስታ ልንገርሽ፣ የቴዲ ራስታ ሾፌርሽ የነበረው ዴሊቨሪ የሚሰራው የሱ እንባ አለብሽ ታውቂያለሽ። ቴዲ ራስታ ከአሜሪካ ተጠርዞ ዱባይ መኖር ስለጀመረ እንዴት ጥባጥቤ ስትጫወችበት ነበር። አክበረትን እንዴት ስታረጊያን ነበር? አክበረትን ጋይስ አክበረት የምትባል የትግራይ ልጅ አለች፣ ሰራተኛ የነበረች አስጠርዛ ወደ ሀገሯ መልሳ በሌላ እንኳን እንዳትመጣ ፓስፖርቷና ምናምኗን ቤተሰቧ በአዲስ አሰርቼ ልክላታለሁ ብለው ፓስፖርቷን ፎቶኮፒ እንዲልኩላት አድርገው ዳግመ እንኳን ተመልሳ ስትመጣ እዛ እንዳትገባ ልጅቷ ራሷን ቀይራ ምናምን ስትገባ ምን እንዳደረገቻት ታውቃላችሁ? ያንን ቲክቶክ ላይ ወጣ ብሬን አስመልሱልኝ ብላ ስታለቅስ አክበረት ከትግራይ ልጆች ጋር በነገራችን ላይ በጣም ልዴት አለባት። ትግራዮች አይወዱኝም ነው የምትል። ምክንያቱም የጦርነቱ ጊዜ ከነሱ ጋር ቆምኩም ነው የምትለው። ያ አክበረት በሌላ ስም እንኳን መታ በፎቶዋና በምናምን ፎቶ ኮፒ ፓስፖርት አጠገቧ ስላለ ብቻ ልጅቷ የማትታወቅ መስሏት ቲክቶክ ላይ ቪዲዮ ትሰራለች። ምን ብላ ብሬን አስመልሱልኝ ብላ። ከዛ እቺ ልጅ እዚህ ሀገር መግባቷና ለመግባቷን ብላ ሄዳ ምን የሚባልበት ቦታ ላይ ስታሳይ አለች እዚህ ሀገር ነው ተባለ። ከዛን ያለችበት ቦታ ሄዳ መልሼ ከማስጠርዝሽ ብላ
አንድ ሰው በመሃላቸው ገብቶ እግሯ ላይ ወድቃ አልቅሳ ነው የተወቻት። አሁን ልጅቷ ኮንትራቷን ጨርሳ አገር ቤት ነው ያለችው። እንደገና እንዳትመለስ ነው ያደረገቻት። አክበረት። የትግራይ ልጆችን ሞተሽ ነው የምትጠያቸው። ገብቶሻል? አሁን ደግሞ ይሄን ሰሞን ከሰራተኞች አንዱን ኢንተርቪው እንደማረግልሽ ስታውቂ አክበረት ትሆን እንዴ ብለሽ ደውለሽ ላስመጣሽ እንዴ አልሻት። እዮሃ ሚዲያ ላይ የምትቀርብ መስሎሽ ስጋትሽን። ገብቶሻል? አይኖ ይሄን እንደዚህ